ማለት ነው ለዳ ጉራሽ ማርያምን ለተቸገረ ደራሽ ሆነች ልጅ ማለት ለጠገበ ማሽ 24 ማን ነው? አርቲስት ሳምቮድ ኢትዮጵያ ከመግባቱ ለምን የማሽ 24ን የመቃብር ስፍራ ጎበኘ? ሳምቮድ እና ማሽ የነበራቸውን የጋራ ታሪክ ይዘነዋል። ማሽ 24 አንድም ቀን እንኳን ቢሆን አስቆሞ ያናገራትን ሴት ማንም ደፍሮ ለፍቅር አይመኛትም። ምን ነው ቢሉ ሰውየው ማሽ 24 ነው መልሱ። በዚህ ዝግጅት የምናወራው ስለ ተራ ጎረምሳ ሳይሆን ከተማዋን በስሙ ብቻ የሚያንቀጠቅጣት ስለነበር አንድ እውነተኛ ሰው፣ ስለ ከተማዋ ስታይል ንጉስና ለአቅመ ደካሞች መከታ ስለነበረው ልባም ዱርዬ ነው። ማሽ ሴፉን ሲጠራው ና እስኪ አንተ ና ምናምን ይሏል። ለመሆኑ አንድ ግለሰብ ምን አይነት ስብዕና ቢኖረው ነው ዛሬም ድረስ ሰፈር በስሙ ሊሰየምለት የቻለው? ማሽ 24 የተገፉ አርቲስቶች ጠበቃና የችግረኞች አለኝታ የተባለበት ሚስጥርስ ምንድነው ስንል ጠይቀናል። ምላሹንም አካተን ይዘናል። ከታዋቂው ጋዜጠኛ ሰይፉ ፋንታሁን ጋር የነበረው ያ ድንገተኛ ግጭት እንዴት ወደ ጥልቅ ወዳጅነት ሊቀየር ቻለ? እናስ ያ መጥፎ አጋጣሚ ሆኖና ማሽ በ37 ዓመቱ የተቀጨበት ክፉ አጋጣሚ እንዴት ሊፈጠር ቻለ የሚለውንና ስለ ማሽ 24 ያልተሰሙ የጀብድ ታሪኮችን አጠናቅረን ልናስደምጣችሁ ነው። እናንተ ብቻ እንደተለመደው ላይክና ሰብስክራይብ የሚሉ ነጭና ቀይ ቀለሞችን መታ ያደረጋችሁ አብራችሁኝ ጥቂት ስለቆማ ማሽ 24 በአንድ በኩል ለማንም የማይታጠፍና የብረት ያህል የጠነከረ የማይናወጥ ጀግና፣ በሌላ በኩል ደግሞ እንደ ሕፃን የሚራራና የሚሳሳ ልብ ባለቤት ነበረ። ይህ ያልተለመደ ሚዛናዊነት ነው ማሽን በሰፈር ውስጥም ሆነ በመላው ከተማዋ እጅግ ተፈሪና በተመሳሳይ ሁኔታ እጅግ ተወዳጅ እንዲሆን ያደረገው። በተለይም ለአቅመ ደካማ እናቶችና ለተገፉ አባቶች የነበረው አክብሮትና ርኅራኄ ወደር የለውም። በማንኛውም ሰዓት አቅመ ደካሞች ሲበደሉ ካየ ወይም የዕለት ጉርሳቸውን ያጡ ችግረኞች ካጋጠሙት ማሽ ቀዳሚ መከታ ሆኖ ይቆምላቸው ነበረ። የችግረኞችንም በሚያብስ ተበዳዮችን ከበዳይ እጅ የሚያስጥልና ለድምፅ አልባዎች ድምፅ የሚሆን እውነተኛ የህዝብ ልጅ ነበረ። በእርሱ ሰፈርና ግዛት ውስጥ ደካማን መበደል ፈጽሞ የማይታሰብ ነው። ምክንያቱም ማሽ 24 ለደካሞች እንደማይበገር የድንጋይ ግንብ ጋሻ ሆኖ ስለሚቆም ነው። በተቃራኒው ደግሞ ልቡ ያበጠን በሀብቱ አለያም በጉልበቱ ተመክቶ ሰውን የሚንቅና በጥጋብ የተወጠረን ማንኛውንም ግለሰብ በቁንጥጫ በማስተንፈስና ስርዓት በማስያዝ ይታወቃል። ማሽ ለማንም የማይበገርና ለገዛ ክብሩም ሆነ በጓደኞቹ ክብር የማይደራደር እውነተኛ ወንድ ነበረ። ብዙዎች የእርሱን ማንነት በቃላት ሊገልጹ ሲሞክሩ እውነተኛ ወንድ ከሚለው ሐረግ ውጪ ሌላ ቃል ማግኘት የሚሳናቸውም ለዚሁ ነው። በዘመኑ ከነበሩ ወጣቶች መካከል ደግሞ ማሽ በስታይሉና ባለባበሱ እጅግ ቀዳሚና ዘመናዊ የነበረ የፋሽን መሪ አለያም ትሬንዲስተር ነበረ። የእርሱ አለባበስና የከተማዋ ስልጣኔ አቀባበል ለብዙ ወጣቶች እንደ መማሪያ እንደ አርአያ የሚታይ ነበረ። ታዲያ ከታዋቂው ጋዜጠኛ ሰይፉ ፋንታሁን ጋር የነበረው ገጠመኝ የማሽን የማስታረቅና የሰውን ስም የማስጠበቅ ችሎታ ይበልጥ ያጎለዋል። በወቅቱ ድምፃዊ አህመድ ተሾመ አለያም ዲምቢ በስራዎቹ እጅግ ገኖ የነበረበት ወቅት ቢሆንም ሰይፉ ፋንታሁን ጋር ቀርቦ ባደረገው ቃለ መጠይቅ ላይ የምላስ ወለምታ አጋጥሞት ከኔ በላይ አርቲስት የለም የሚል ይዘት ያለው ንግግር ተናገረ። በዚህም የቴዲ አፍሮ አድናቂዎችም ጭምር ተቆጡ። ከቴዲ አፍሮ በላይ እኔ እበልጣለሁ እንዴት ይላል በሚል ሰይፉም ይህንን ንግግር ሳይቆርጥ በቀጥታ ለህዝብ በመልቀቁም ህዝቡ በአህመድ ተሾመ ላይ ከፍተኛ ቁጣ አሳይቶ ነበር። አህመድ መድረክ ላይ ሲወጣ ሃይላንድ የሚወረወርበትና የሚሰደብበት ደረጃ ላይ ደረሰ። በዚህ የተጨነቀው አህመድ ዲምቢ ጉዳዩን እንዲያስፈጽምለትና ከሰይፉ ጋር እንዲነጋገርለት ለማሽ 24 ደውሎ ይማጸነዋል። ማሽ ስልኩን አንስቶ ለሰይፉ መታለት። ለስለስ ባለ ንግግር የአህመድ ዲምቢን ስም ለመመለስ ፋይሉን እንዲያስተካክልለት ይነግረዋል። ሰይፉም ጉዳዩን ቀለል አድርጎ እሺ ችግር የለውም አስተካክላለሁ ብሎት ስልኩ ይዘጋል። ነገር ግን ሰይፉ ምንም አላደረገም። ማሽ በሌላኛውም ቀን ሲደውል ሰይፉ የተለመደ ሽታውን ነግሮት አሁንም ስልኩን ይዘጋዋል። ማሽ ለሰይፉ ደውሎ ቃለ መጠይቁን እንዲያስተካክለው በተደጋጋሚ ቢጠይቀውም ሰይፉ ወዲያው ባለማድረጉ ለሶስተኛ ጊዜ ደውሎ ሳይሆን በአካል ነበር ያገኘው ከአዲስ ካፌ ጋር የተገናኙ ጊዜም ማሽ ሰይፉን ሲጠራው ና እስኪ አንተ ና ምናምን ይለዋል። ሰይፉን በዛን ሰዓት ፌሙም ስለነበረው አድናቂው መስሎት ልፈርምልህ ፈልገህ ነው ምናምን ይለዋል። በዛን ጊዜ ግን ማሽ ና እኮ ነው የምልህ ምናምን ብሎ ብድግ ሲል ረጅም ስለነበረ ሰይፉ ሻንፈርታ እሺ ግማሽ መንገዱን አንተ ትመጣልኝ ግማሽ መንገዱን እኔ ልምጣ ምናምን ተብሎ
መነጋገር ይጀምራሉ። ከዛን ጊዜ በኋላ የዲምቢ ጉዳይ ተስተካከለ። እነዚህ ሁለቱም ጓደኛሞች ሆኑ። የሆነ ሰዓትም ሴፊሻ ፕሮዲስ ያደረገው ፊልም በሲኒማ አሳይቶ ሲወጣ ሲዲው በጎረምሶች ይቀማል። ወዲያውኑ ማሽ ጋር ነበር የደወለው። ማሽ በዛን ሰዓት ደሴ ነበር። ደሴ ጋር ሆኖ የዘረፉት ቦታ አካባቢ የነበሩ ልጆች ጋር ደውሎ ሲዲውን ያስመልሳታል። ይሄ የሚያሳየው ማሽ ለጓደኞቹና ለሚወዳቸው ሰዎች የሚቆም ታማኝ መከታ እንደነበረ ነው። ማሽ 24 ዱርዬ ነው ሲሉት መንፈሳዊ ሆኖ የሚገኝ፣ መንፈሳዊ ነው ሲሉት ደግሞ እንደ ዱርዬ የሚታይ ለየት ያለ ስብዕና የነበረው ሰው ነበረ። ፖለቲከኛ ወይም ሰባኪ መሆን ሳያስፈልገው ሰዎችን መርዳትና ማስታረቅ የዘወትር ተግባሩ ነበረ። በአንድ ወቅት በየካ ቅዱስ ሚካኤል ደብር ውስጥ የነበሩ 2 የሰንበት ተማሪዎች እንዲጋቡ ምክንያት የሆነውም እርሱ ነበረ። አንድ ወጣት የሰንበት ተማሪ አንዲትን ቆንጆ ልጅ ይወዳታል። ነገር ግን ማሽ 24 በሰፈር ውስጥ ሲያናግራት ስላየ ወጣቱ ማሽ ያናገራትን ሴት ማንም ሊነካት አይገባም በሚል ፍርሃት ተውጦ ተስፋ ይቆርጣል። ይህንን የተረዱት የወጣቱ እህቶች ማሽ ጋር ሰው ይልካሉ። ማሽ ግን በልበ ሙሉነት እኔ ሰው ሚስት አልቀማም፣ ሃይማኖቷን ጠበቅ አድርጋ እንድትይዝ እየመከርኳት ነበር እንጂ በማለቱ ሁለቱ ወጣቶች በቅዱስ ቁርባን እንዲጋቡም ምክንያት ሆኗል። አረ በሰርጋቸውም ቀን ተገኝቷል። ይህ የሚያሳየው ለሰዎች ትዳርና ቅድስና የነበረውን ትልቅ አክብሮት ነው። ታዲያ የዛሬ ጥንቅራችን መነሻ የሆነው አርቲስት ሳምቦድ ከማሽ 24 ጋር የነበረው ቅርርብና ፍቅር ሌላው ሊጠቀስ የሚገባው ትልቅ ጉዳይ ነው። ሳምቦድና ማሽ በስራ ብቻ ሳይሆን በልብ የተሳሰሩ የቅርብ ጓደኛሞች ነበሩ። ማሽ በደሴ ከተማ ውስጥ ትላልቅ የሙዚቃ ኮንሰርቶችና ዝግጅቶችን በሚያዘጋጅበት ወቅት ሳምቦድ የዝግጅቶቹ ቀዳሚ ተሳታፊ ከመሆኑም በላይ ሁለቱ በጥበብ ዓለም ውስጥ እጅግ የሚደጋገፉ ወንድማማቾች ነበሩ። ማሽ በተለይ ለጥበብ ባለሙያዎች መብት መከበር የሚቆም ገና ለሚነሱ ወጣት አርቲስቶች መንገድ የሚጠርግና በማንኛውም ችግር ወቅት እንደ ጽኑ መከታ የሚቆም ሰው በመሆኑ ሳምቦድ ለእርሱ ያለው ክብርና አድናቆት እጅግ ላቅ ያለ ነበረ። ከሰሞኑም አርቲስት ሳምቦድ ወደ ሀገር ቤት እንደተመለሰ በትላንትናው ዕለት ወዲያውኑ ያደረገው ነገር የማሽ 24ን የመቃብር ስፍራ መጎብኘት ነው። ማሽ 24 በወቅቱ ከነበሩት ወጣቶች ለየት የሚያደርገው አንዱ ትልቁ ስብዕናው በከተማዋ በነበረው ዝነኝነትና የጎረምሳነት ድባብ ውስጥ ነው እንኳን ከሱስ የጸዳ ህይወት መምራቱ ነበረ። በዚያ ዘመን እንደ ስልጣኔና እንደ ጀብድ ይታዩ የነበሩትን ጫትና ሲጋራን የመሳሰሉ ነገሮች በፍጹም ነክቶ አያውቅም ነበረ። ማሽ አእምሮውን ከሱስ ከማራቁ ባሻገር ራሱን በንጽህና የሚጠብቅና ለጤናው የሚጠነቀቅ ስታይሊሽ ወጣት ነበረ። ሆኖም ግን አንድ የሚወደውና የማይሰለቸው የመዝናኛ ምርጫ ነበረው። እርሱም ካርታ መጫወት ነው። ካርታ ለእርሱ ከጓደኞቹ ጋር የሚገናኝበት የጨዋታና የሳቅ ጊዜውን የሚያሳልፍበት ዋነኛ መንገዱ ነበረ። ታዲያ አደጋው ከመድረሱ አንድ ቀን ቀደም ብሎ ማሽ በተወለደባት ደሴ ከተማ ከልብ ከሚወደው ጓደኛው ጋር ቀኑን ሙሉ ሲጫወትና ሲዝናና ውሎ ነበረ። ጓደኛው በነጋታው ወደ አዲስ አበባ እንደሚሄድ ሲጠይቀው ማሽ እርግጠኛ አይደለሁም የሚል አጠራጣሪ ምላሽ ሰጥቶት ወደ ሆቴሉ አምርቶ ነበረ። ሆኖም ያቺ ምሽት ለማሽ የተለየች ነበረች። ወደ ሆቴሉ ተመልሶ ለመተኛት ቢሞክርም እንቅልፍ አልመጣልህ አለው። በአልጋው ላይ የተገላበጠ ብዙ ቢቆይም በመጨረሻ እንቅልፍ እምቢ ሲለው ካርታ በመጫወት ጊዜውን ለማሳለፍ ወሰነ። በዚያ እኩለ ሌሊት ላይ ካርታ ለመጫወት ወዳጆቹን ፍለጋ ወጥቶ ነበረ። ነገር ግን በዚያ ሰዓት አብሮት የሚጫወቱት ጓደኞቹን ሊያገኛቸው አልቻለም። አብሮት ከኋላው ጓደኛው ጋር ለመገናኘት ሲደውልለትም የጓደኛው ስልክ ተዘግቶ ስለነበር ሊገናኙ አልቻሉም። ከዚያም ወደ ሆቴሉ እየተመለሰ ሁልጊዜ ትኬት ለሚያስቆርጥለት ደላላ በስልክ በመደወል ማሽ ረጅም ቁመት ያለው በመሆኑ መኪና ውስጥ ከኋላ መቀመጥ እግሮቹን ስለሚያሳምመውና ስለማይመቸው ገቢና ላይ ቦታ እንዲይዝለት ደላላውን ይነግረዋል። መናሪያ ሲደርስ ግን በጋቢናው ቦታ ሌላ ሰው ተቀምጦ ያገኛል። ይህ ሰው ማሽ ደላላው ጋር ደውሎ ሲጨቃጨቅ ሰምቶ ገቢና የነበረው ሰው ቦታ ይቀይረዋል። ከዚያም ያቺ መኪና ደሴ ውስጥ ግንባታ ላይ በነበረ መንገድ ላይ አደጋ ደርሶባት ማሽ 24 ገና በ37 ዓመቱ ከዚህ ዓለም በሞት ተለየ። ቦታ የቀየረው ሰው በሚገርም አጋጣሚ ይተርፋል። በዚህ አጋጣሚ ነው ተወዳጁን ማሽ 24ን በህይወት ያጣ ነው። ለዛሬ ያስደመጥናችሁ የማሙሽ ኤልያስ ወይም የማሽ 24 የህይወት ታሪክና ትዝታዎች ይህን ይመስሉ ነበር። የምንወዳችሁ የቻናላችን ቤተሰቦች ይህ ታሪክ ለእናንተ ምን አይነት ስሜት ፈጠረባችሁ? በተለይ የደሴና የአዱ ገነት ልጆች ስለ ማሽ የምታውቁት ሌላ ትዝታ ካለ ኮሜንት ላይ በዝርዝር ጽፋችሁ አጋሩን። የሱ የልባምነት የጀግንነትና የደግነት ታሪክ ለሁላችንም ትልቅ ትምህርት የሚሰጥ ነው። ታዲያ ይህንን ቪዲዮ ከወደዳችሁት ላይክ ማድረጋችሁን እንዲሁም እንደ ማሽ 24 ያሉ የከተማ
የዓለማችን ድንቅ ስብዕናዎችና ያልተሰሙ ታሪኮች በየጊዜው እንዲደርሷችሁ ቻናላችን ሰብስክራይብ አድርጋችሁ የደውል ምልክቷን መጫን አትርሱ። ቪዲዮውን ለወዳጅ ጓደኞቻችሁ ሼር በማድረግ የታሪኩ ተካፋይ እንዲሆኑ ጋብዟቸው። በቀጣይ በተሻለ ቪዲዮ እስከምንገናኝ ሰላማችሁ ብዝት ይበልልኝ። ቸር ቆዩልኝ።